ሰሞኑን ዩቲዩብ አዲስ ዜና ለቋል። እንደሚታወቀው አንድ ሰው በዩቲዩብ ገንዘብ ለመስራት በመጀመሪያ የዩቲዩብ ፓርትነር ፕሮግራምን መቀላቀል አለበት። ይህ ማለት በሚሰራው ቪዲዮ ማስታወቂያ እየተሰራበት በየወሩ ገቢ ለማግኘት የዋይፒፒ መስፈርቶች ማሟላት አለበት። መስፈርቶቹም በ12 ወር ውስጥ 4000 የእይታ ሰዓት እና 1000 ተከታዮች ወይም ደግሞ ሰብስክራይበርስ ሊኖሩት ይገባ ነበረ። ወይም ደግሞ በ90 ቀናት ውስጥ 10 ሚሊዮን የሾርት ቪዲዮ እይታዎችን ማግኘት አለበት። እነዚህን ካሟላ የዋይፒፒ ወይም ደግሞ የዩቲዩብ አጋርነት ፕሮግራም ተቀላቅሎ ከዩቲዩብ ገቢ ማግኘት ይችል ነበረ። ነገር ግን ከሰሞኑ የተሰማው ዩቲዩብ ያወጣው አዲስ ዜና ጀማሪ ዩቲዩበሮችን ያስደነገጠና ተስፋ የሚያስቆርጥ እንደሆነ እየተነገረ ነው። ለመሆኑ ዩቲዩብ ያወጣው አዲስ ህግ ምንድነው? ማንን ነው የሚጎዳው? ነባር ዩቲዩበሮችስ ምን ማድረግ አለባቸው? ህጉስ ከመቼ ጀምሮ ነው የሚተገበረው የሚለውን በዝርዝር ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። Thank you so much for joining us. We've announced a few updates for the YouTube Partner Program. What is changing for creators and our channels? There's a few changes that most creators should be aware of. የመጀመሪያው ማሻሻያ የእይታ ሰዓት ማሻሻያ ነው ያደረገው። The biggest changes are on what it takes to earn from ads rev share. It used to be about 4,000 hours in order to qualify for long form, and now it's going to be 8,000. የዋች አወር መስፈርት ቀይሯል። ቀደም ሲል 4000 ሰዓት የነበረው አሁን በእጥፍ በመጨመር ወደ 8000 አሳድጎታል። ለረጅም ቪዲዮዎች ወይም ደግሞ ሎንግ ፎርም ቪዲዮ ለሚባሉት የሚተገበረው የአዲሱ መስፈርት የግድ በ12 ወራት ሊሟላ ይገባል። On the short side, it used to be 10 million views in 90 days, and now it's going to be 20 million views in 90 days. ሌላኛው የተቀየረው መስፈርት በሾርት ቪዲዮስ ሞኔታይዝ ለመሆን የተቀየረው መስፈርት ነው። ቀደም ሲል 10 ሚሊዮን የነበረው ወደ 20 ሚሊዮን ሾርት እይታዎች ነው ያደገው። ይህ ማለት እንግዲህ ከዚህ በፊት በ90 ቀናት ውስጥ 10 ሚሊዮን እይታ አግኝተን ሞኔታይዝ መሆን እንችል ነበረ። ነገር ግን አሁን በ90 ቀናት ቀኑ ሳይቀየር ማለት ነው። በተመሳሳይ በ90 ቀናት ነገር ግን እይታዎች 10 ሚሊዮን የነበረው ወደ 20 ሚሊዮን እይታዎች አድጓል ማለት ነው። ስለዚህ ይህንን በ90 ቀን ውስጥ 20 ሚሊዮን እይታ ያገኘ ሰው ብቻ ወደ ዋይፒፒ አባልነት መሸጋገር ወይም ደግሞ ጆይን ማድረግ ይችላል ማለት ነው። እንግዲህ ከዚህ በፊት የነበረውን እና አሁን ላይ አዲስ የተቀየረውን ህግ በዚህ መሰረት አጠቃልዬ አቅርቤላችኋለሁ ኮምፔር ለማድረግ እንዲመች ማለት ነው። ከዚህ ላይ ሞኔታይዜሽን ክራይቴሪያ አለ። እዚህ ጋር እየተተገበረ ያለው ወይም ደግሞ ከፌብሩዋሪ 2027 ወደዚህ ያለው ነው። በዚህ በኩል ይሄ እንደዚህ የተቀመጠው ከሚቀጥለው ፌብሩዋሪ 1 ጀምሮ የሚተገበረው ነው። ምን አይነት ቼንጅ አለ የሚለው ደግሞ በዚህ በኩል አስቀምጬላችኋለሁ። ከረጃጅም ቪዲዮዎች ወይም ደግሞ ሎንግ ፎርም ከሚባሉ ቪዲዮዎች የሚገኝ ዎች አወር በአሁን ላይ እየተተገበረ ባለው የግድ 4000 ኳሊፋይድ ወይም ደግሞ ቫሊድ ይለዋል። ቫሊድ የእይታ ሰዓትን ማስመዝገብ ነበረብን። ቀጣይ ግን በሚተገበረው በአዲሱ 8000 ዎች አወር ነው የሚያስፈልገው። እንግዲህ 100% ነው ጭማሪው ማለት ነው። 100% ነው ያደገው ማለት ነው። እንግዲህ 4000 ዎች አወር ነው የተጨመረው ማለት ስለዚህ እጥፍ ነው የሆነው ማለት ነው። ይሄኛው ደግሞ በ90 ቀን ከሚታዩ እይታዎች የበፊቱ 10 ሚሊዮን ነበር የሚያስፈልገው። አሁን ደግሞ እጥፍ ሆኖ 20 ሚሊዮን የሚያስፈልገው። ይህም በተመሳሳይ 100% ነው ያሳደጉት ወይም እጥፍ ነው ያደረጉት ማለት ነው። ምናልባት እዚህ ጋር ሰብስክራይበርስ አልተቀየረም። ይህ አሁንም በአዲሱ ህግ የተቀየረ አይደለም። ከፋን ፈንዲንግ ወይም ደግሞ ከሱፐር ታንክስ ከሜምበርሺፕ እና ከተለያዩ ነገሮች ገንዘብ መስራት ይቻላል። ይህንን ደግሞ ለመስራት 500 ሰብስክራይበር እና 3000 የእይታ ሰዓት ያስፈልግ ነበረ። አሁንም ይሄ አልተቀየረም። የሚያስፈልገው 500 ሰብስክራይበር እና 3000 ዎች አወር ነው። ይሄኛው አልተቀየረም ማለት ነው። 4000 ሰዓት መሙላት አቅቶን በጣም ስንቸገር 6 ዓመት ድረስ እስከ 8 ዓመት ድረስ አንዳንዶች ደግሞ ተስፋ ቆርጠው የመተው አንዳንዶች ደግሞ ተሳክቶላቸው በ1 ዓመት ከዛም በታች በ3 ወርም አደረግን የሚሉ አሉ። በ6 ወርም ሞኔታይዝ ሆን የሚላሉ። ለምሳሌ እኔ በ1 ዓመት ውስጥ ነው ኤግዛክትሊ በ12 ወር ውስጥ ነው ሞኔታይዝ የሆንኩት። በጣም ቻሌንጂንግ ነበረ። ምክንያቱም 4000 የእይታ ሰዓት ማግኘት በጣም ከባድ ነው።
ለጀማሪ ዩቲዩበሮች እዚህ ጋር እናንተን ተስፋ እያስቆረጥኩ ሳይሆን ምናልባት የኔ ኮንቴንት ለሰው የማይመች ሆኖ ሊሆን ይችላል። አንዳንዶች ደግሞ ፈጥነው ሞኔታይዝ እንደሆኑ ይናገራሉ። 8000 ሲሆን ደግሞ ምን ያህል ሊከብድ እንደሚችል ተስፋ የሚያስቆርጥ ነገር ያሳያል። ያም ሆነ ግን ምን ማድረግ እንዳለብን በመጨረሻ ላይ ነግራችኋለሁ። በዋናነት ይህ ማሻሻያ ለማን ነው የሚመለከተው የሚለውን እንመልከት። ይህ ማሻሻያ እንግዲህ በዋናነት የሚመለከተው አዲስ ለሚያመለክቱት ሰዎች ነው። አሁን ላይ ተግተው እየሰሩ ያሉ አዲስ ዩቲዩበሮች አሉ፣ ነገር ግን ሞኔታይዝ ያልሆኑ ማለት ነው። እነዚህ ሰዎች ከየካቲት 1 2027 በፈረንጆች ከዛ ወደዚህ አፕላይ ማድረግ ካልቻሉና የዋይፒፒ አባል መሆን ካልቻሉ ከየካቲት 1 በኋላ በአዲሱ መስፈርትና በአዲሱ ሕግ ነው የሚዳኙት ማለት ነው። ይህ ነገር ለአዲስ አመልካቾች እንደሆነ በግልጽ ተነግሯል። ከየካቲት 1 በኋላ የዋይፒፒ አባልነት ጥያቄ ለማመልከት የሚሞክሩ አዲስ ቻናሎች ብቻ ላይ የሚተገበር ነው። የ8000 ሎንግ ቪዲዮ እይታ እና የ20 ሚሊዮን ሾርት ቪዲዮ እይታዎችን የግድ ማሟላት አለበት። ስለዚህ ነባሮች ምን ማድረግ አለብን? ምናልባት ይህ ህግ ለነባሮች የሚተገበር አይደለም፣ አንዴ የዋይፒፒ አባል ስለሆኑ ማለት ነው። ነገር ግን እዚህ ጋር ጥንቃቄ ማድረግ ያለብን ቀደም ብላችሁ የዋይፒፒ አባል የሆናችሁ ካላችሁ ምንም እንኳን በዚህ መስፈርት እንደገና ኳሊፋይ ሆኑ ባትባሉም ማሟላት ያለባችሁ ነገሮች ይኖራሉ። እነሱን ደግሞ ምን ማድረግ ነው ያለባችሁ? ዩቲዩብ ስቱዲዮ ላይ ኖቲፊኬሽን ሲመጣላችሁ እንደገና ውል አድሱ የሚል መልእክት ስለሚመጣ እሱን ውል ማስተካከል ወይም ደግሞ አፕዴት ማድረግ ያስፈልጋል። ምክንያቱም የተሻሻሉ ውሎች ሳይን አፕዴት ተርምስ የሚል ይመጣል። እሱን ቀነ ገደቡ ወይም ደግሞ ኤክስፓየር ሳያደርግ በትክክል እንደገና ምን ማድረግ አለብን? ውሉን በወቅቱ ማደስ ያስፈልጋል ማለት ነው። እንግዲህ እንደዛ ማድረግ እንዳለብን ማስጠንቀቂያ ሰጥተዋል። እንግዲህ በስልክም የምትጠቀሙ ካላችሁ፣ በኮምፒውተር የምትጠቀሙት ካላችሁ በኢሜይልም ሊመጣ ይችላል። እሱን ኖቲፊኬሽን በማየት በሚያዘን መሰረት ማሻሻያውን ውሉን እንደገና ማደስ አለብን። ስለዚህ አዲስ ዩቲዩበር ለሆናችሁት ምንድነው ማድረግ ያለብን የሚል ምክር አለኝ። ምናልባት ከዚህ በፊት ነገ ዛሬ እያላችሁ በ3 ወር በ2 ወር ውስጥ ሞኔታይዝ ሆናለሁ ብላችሁ ያሰባችሁ ካላችሁ 3000 ሰዓት ታይቶላችሁ፣ 2000 ሰዓት ታይቶላችሁ፣ 1500 ሰዓት ታይቶላችሁ እየተጠባበቃችሁ ያላችሁ ካላችሁ የካቲት 1 በፈረንጆች ቀጣይ ዓመት እስከ 6 ወር አካባቢ ስላላችሁ በዚህ 6 ወር ውስጥ እንደምንም ተግታችሁ የ4000 ሰዓት እና ወይም ደግሞ የ10 ሚሊዮን ሾርት እይታ መስፈርቱን በፍጥነት ለማሟላት ከወዲሁ እቅዳችሁን አዘጋጅታችሁ እንድትሰሩ እመክራለሁ። ምክንያቱም እስከዛ ባለው ሞኔታይዝ መሆን ካልቻላችሁ በ8000 ሀወር በጣም ሊከብዳችሁ ስለሚችል ከወዲሁ ፈጥናችሁ እንድትሰሩ ይመከራል። ሌላው ተጨማሪ የምነግራችሁ ረጃጅም የሆኑ ቪዲዮዎችን እንድትሰሩ ወይም እንድታተኩሩ እመክራለሁ። ምክንያቱም ረጃጅም ቪዲዮዎች ዎች አወራችን እንዲጨምር በጣም አስተዋጽኦ ስላላቸው ማለት ነው። በሶስተኛ ደረጃ እነዚህ ፋን ፈንዲንግ የሚባሉ በእርግጠኛ ሀገር ብዙ ኤክሰርሳይዝ አናደርገውም እንጂ እነዚህ ሾፒንግ፣ ሱፐር ታንክስ እና ሌሎቹ አማራጮች አሉ። እነዚህ ደግሞ ህጉ ስላልተቀየረ 500 ሰብስክራይበር እና 3000 እይታ ሰዓት መስፈርት ስላልተቀየረ ከሱፐር ታንክስ ከሜምበርሺፕ ቀድመን ገቢ ማግኘት እንችላለን። እሱን መተግበር ከተቻለ ይሄኛው ያልተቀየረ ህግ ስለሆነ በድሮም በአዲሱም ያልተቀየረና የሚተገበር ስለሆነ ይህንንም እንዳማራጭ ብትወስዱ እላለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። መልካም ጊዜ